እኔ የምለው ሴትዮዋ በሰላም ነው ዝም ያለችው እንዴ? ዝም ብላለች እኮ ጋይስ። ሌላ ጊዜ እኮ ረመዳን 2 ወር 3 ወር ሲቀር እኮ የሀገር ነው የምትተረማመሰው። እኔ ራሱ የሀገር ሳምቡሳ ነው ሰርቼ ማስቀምጠው። አሁን እሷማ ዝም ብላኛለች፣ እኔም ዝም ብያለሁ። እኔ እንኳን ዝም ያልኩበት ምክንያት ያው ከረመዳን በኋላ እሄዳለሁ ብዬ ስለምላት እንዳታስጠገረኝ ፈርቼ ነው። እውነቴን ነው። እነሱ እሄዳለሁ ስትሏቸው የሀገር ነው የሚያስጠገርሯችሁ። ረመዳን የታወቀ ነው ጥግረራው። በእርግጥ ስራው የታወቀ እኮ ነው። ግን ከነገርኳት ደግሞ ስፔሻል ጥግረራ እንዳጠገረኝ ነው ጸጥ ያልኩት። ግን እሷም ጸጥ ብላለች። እንዲህም ስራ የለ እንዲህ ማዘጋጅ የለ እንዲህ ሌላ ጊዜ እኮ ትተረማመሳለች። ጋይስ ምን አስባ ነው? አይ ዝምታማ ይሄ ዝምታማ የሆነ ነገር አለው። ሹሃዳ ዝም አለች እኮ እሷም ዝም አለች፣ እኔም ዝም ብለን እየተፋጠጥን ነው። ሌላ ጊዜ እኮ ለረመዳን 2 ወር ሲቀረው እንደዚህ አድርጊ እንዲህ ሰርተሽ ፍሪዘር አድርጊ ትላለች። የምሰራው ሳምቡሳ አይነት አሁን ዝም ብላለች፣ እኔም ዝም ብያለሁ። እኔ መጠየቅ አለብኝ እንዴ ጋይስ? ደግሞ ለጥግረራ ለስራ ደግሞ ምን ልስራ ለበላት እንዴ? እኔም ዝም ብያለሁ፣ እሷም ዝም ብላለች። ዝም ለዝም ተባብለናል፣ ተፋጠናል። አይ አስበሽ አሰሪ ሞት ለኛውን እንዴ? እኔም ዝም ብዬ እንግዲህ የሚቀጥለው ወር ነው ረመዳን። ምንም ያዘጋጀሁት ነገር የለም። ሳምቡሳም አልጠቀለልኩ። ሸዋዳ ምንድነው ነገሩ? እኔ እንኳን እንዳታስጠግረኝ ፈርቼ ነው እንዴ እሄዳለሁ ብዬ ስላት እንዳታስጠግረኝ ነው። መቼም እነሱ እሄዳለሁ ስትሏቸው የሀገር ነገር ነው የሚያስጠግሯችሁ። አይ ሸዋዳ ጋይስ አሁን ልንገራት ምን ልበላት እንዴ? ስራ በራሴ ላይ እንትን አላዝመችም። ዝም ልበላ ጋይስ? ስታዘኝ እሰራለሁ። እንዲስር ካለች እሰራለሁ። ከዛ በተረፈ ሳትረጭ ልበል እንዴ? ዝምታዋ ግን በጣም ነው የገረመችኝ እንዴ። ሌላ ጊዜ እኮ ረመዳን መጥቶ በጣም ነው የምትታመሰው። አሁን እኮ ዝም እኔም አያታለሁ፣ እሷም ታየኛለች። ምንም የምትለኝ ነገር የለም። አስባት ስራ ይሁን አላቅም። አስባት ስራ ይሁን አስባ ለምን አሰራም ብላ ይሁን እንዴ ጋይስ? እኔም ዝም ብያለሁ እኮ ምንም እኮ የጠቀለልኩት ያዘጋጀሁትም ነገር የለኝም እኮ። አይ ሹሃዳ ምን ላድርግ እስኪ ንገሩ ጋይስ? ዝም ብያለሁ እና ምን ላድርግ እስቲ መፍትሄውን ንገሩኝ እስቲ ጋይስ። እንዴ ረመዳን እኮ መጣ እኮ በቃ የሚቀጥለው ወር እኮ ነው እናንተ ሹሃዳ። እሺ ሀባይብ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ከኛ አለን አልሐምዱሊላህ ደህና ነን ማለት ነው። ቪዲዮውን ላይክ ያላረጋችሁ ላይክ ያረጋችሁ፣ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ ያረጋችሁ ቤተሰብ ይሁኑ ማለት ነው። እና እንግዲህ ውብዬ እንደሰማችኋት ነው። እናንተስ እንዴት እያረጋችሁ ነው? የመዳም ስራ ደግሞ እንደከበደ ሆኖ አሁን ላይ ደግሞ ረመዳን ስራ እየመጣ ነውና እንዴት እያረጋችሁ ነው? ቢያንስ እነሱ ሲዘጋጁ ቢያንስ ከወር ከ15 ቀን በኋላ ነው ዝግጅት የሚያደርጉት። እና ሳምቡሳ ቆረጣው እንዴት አረጋችኋል? ሊጥ መጠፍጠፉ እንዴት እያረጋችሁ ነው ማለት ነው። እና እንግዲህ ውብዬም እንደሰማችኋት ነው። እኔ ትታኛለች ብላለች። እና አብዛኛው ምን ተረዳሁኝ ዘንድሮ ሁላቸውም መዳሞች በቃ ድህነት ትንሽ መቆላቀል ስሜት እንዳለ እንድታይ በቃ። እና ሁላቸውም ደግሞ እንደዚህ የሚያነጫንጩት የሀገራችን ልጆች የኢትዮጵያን ሕዝብ ሴቶችን ስደተኞችን የሚያሰቃዩት በቃ ምንድነው? አንድ ድህነት ሲመጣ ያነጫንጫቸው ነው። እንደ በፊቱ አልሆነም። የበፊቱ ሀብታቸው አሁን ላይ ትንሽ በመጠኑ እየጎደለ ስለሆነ እንደ በፊቱ እንደ ድሮ ላይሆኑ ይችላሉ። እና እንደዛ ነው የተረዳሁትና እና የበዛባችሁም እንግዲህ አይዟችሁ፣ በርቱ፣ ጠንክሩ። ለዓላማ የወጣ ሴት መጠንከር እንጂ ህይወቷን ለማጥፋት አትታገልም። ህይወቷን ሲመራት ህይወቷን ለማጥፋት አትሮጥም። እና እየመጣችሁ ኮሜንት ላይ መርዝ በአረበኛ ምንድነው? ህይወት ላይ እናጠፋለሁ፣ ህይወት ከባድ ነው ምናምን የምትሉ ልጆች አላህ ሂዳ ይስጣችሁ እናንተ ማለት ነው። እና በአሁኑ ሰዓት እዛ ዓለም ላይም እንደዛ ቻቱኛ ስቃይ ናትና እየተሰቃያችሁ ነው። ተሰቃይቼ ደከመኝ ሰለቸኝ ብላችሁ ህይወታችሁን አጠፋችሁ። ደግሞ በዛኛው ዓለም ቅጣቱ ከባድ ነው የሚሆንባችሁ። ራሱን ነፍስ ያጠፋ ሰው በጣም እንደምታወቀው ነው ኃጢያቱ ከምንም በላይ ነው። እና ራሳችሁን አይዟችሁ፣ ጠንክሩ፣ በርቱ። ነገም ሌላ ቀን ነው ማለት ነው። እናንተ እኮ ነገ ሁሉም ያልፋል። እና እዛ ሀገራችሁ መጣችሁ ወደ ህይወት መቀጠል ነው ያለባችሁ። ሀገሬ ላይ ሄጄ በቃ አግብቼ ልጅ ወልጄ እኖራለሁ ብላችሁ ወደፊታችሁን አስቡ። እዛ ሀገር መዳም ቤት እንደዚህ የምትሆኑትን እዛ ሁሌ እያሰባችሁ
መሰቃየትና ማልቀስ እንደዚህ ራሴን አጠፋለሁ ሞታለሁ ምናምን የሚባለውን ነገር ሰርዙት ማለት ነው። እና እንግዲህ ሁላችሁንም እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ስለምታበረታቱን ሁሉ እናንተም አላህ ስራችሁን ያቅላችሁ፣ የያዛችሁት ይወድቅትላችሁ። በቃ ስራው እናንተ ሳትሆኑ እሱ በቃ ይስራላችሁ። በቃ ምን ጊዜ ሰራሁት በቃ ምን ጊዜ ሰርቼ ቀሎኛል የዛሬው ስራ እያላችሁ እንድትሰሩ ይሁንላችሁ ማለት ነውና አይዟችሁ በርቱ። በዚህ ዓለም ፈተና አይጠፋም። በዚህ ዓለም ማንም ደልቶት የሚኖር የለም ማንም ማለት ነው። እዚህ ዓለም ላይ ስትኖሩ ሀብታሙም ደሃውም እንደዚሁ የዱላውም ሁሉም ነገር ሁሉም ስቃይ ያለበት ሁሉም ሸፋፍኖ ነው እየኖረ ያለው እና እናንተም ያንን ነው ማሰብ ያለባችሁ። አይዟችሁ በርቱ። እኔ ራሱ እንደዚህ ስናወራ ስንለፈልፍ ሁላችንም ሞልቶልን አይደለም፣ ሁላችንም ለእንጀራ ነው የምንለፈልፈው። እንደዚህ የምናወራው ሁሉ ለእንጀራችን ነው። ትንስፖር ስለሚከፍለን ነው ዩቲዩብ ነው። ሁሉም ደልቶት አይደለም። አይዟችሁ በርቱ፣ ጠንክሩ በቃ እና እንግዲህ ረመዳን አስቤዛ ማዘዝ ለምትፈልጉ ቀጣይ ወደ ታች ቪዲዮዎቻችን እያያችሁ ማዘዝ ትችላላችሁ። አስቤዛዎች በጣም እያጣደፍናቸው ነው ያሉን። በአንድ ቀን አንድ ሰው ማስተናገድ ላይ ነን ያለ ነው። አይዟችሁ በርቱልን። መልካም ጊዜ መልካም ስራ ይሆንላችሁ። እንግዲህ በርቱልኝ። ለማንኛውም አመሰግናለሁ። ላይክ ያደረጋችሁ ግን ላይክ አድርጉት እሺ። ብዙ ሰው እንዳይልኝ ይረዳኛል። ለዛ ነው ላይክ እናንተ ምንም አይከፈልበትም። ላይክ እያደረጋችሁ አበርታቱን። ቀጣይ ቪዲዮ ውስጥ የምንገናኝ ድረስ ሁላችሁንም ወዳችኋለሁ። አመሰግናለሁ። መልካም ጊዜ